አብርሃም የተናደደበት ምክንያት ሄርሜላ የራሷን ጉድ ሸፍና ወይንም ደግሞ እሷ ያደረገችውን ነገር ሁሉ ከመንገር ላይ ሁላ ከዳኒ ጋራ ተቀጣጥራ ከልጆች ጋራ ተቀጣጥራ ምናምን አብርሃምን ከሩታ ይዛው እንደጠፋች ደብቃ አድራሻው እንዳይገኝ ሁላ ያደረገችበትን ቀን ብዙ ነገር ያደረገችውን ቀን ረስታ ዛሬ ግን ስለ ሩታና ስለ ኤፍሬም ስታወራ መጀመሪያ አንቺ ራስሽ ያደረግሽ ነገር አለ እሱን ነገር እመኝና ስለነሱ ታወሪያለሽ ለማለት ነው። እንግዲህ አብርሃም ይሄን ያህል የተበሳጨውና የምትናገሪውን ነገር እወቂ ነው። ምክንያቱም እኔ ብቻ ስማርት ነኝ፣ እኔ ብቻ ለአብርሃም ተጨናቂ ነኝ ነው እያለች ያለችውና ሰላም ሰላም የኔ ውዶች እንዴት ናችሁ? ሰላም ናችሁልኝ ወይ? አላችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት የኔ ውዶች የኔ ወርቆች ሁሉ ሰላም ሁሉ ተማም አማን ናችሁ ወይ? አለብላችሁ የኔ ውዶች ከኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተስ እንዴት ናችሁልኝ? ሁሉ ሰላም ነው ወይ? የኔ ውዶች የኔ ወርቆች ማለት ነው እንግዲህ እየተፈጠረ ያለው ነገር አብርሃም በቃ ከአቅም በላይ እንደሆነበት ነው ሁሉም ነገር እንግዲህ እየተረዳን ያለ ነው ማለት ነው ውዶቼ። ይሄም ማለት ምንድነው እንደምታዩት እንግዲህ ነገሮች ዝብርቅርቅ ብለውበት አብርሽ ተምታቶበታል ማለት ይቻላል። በአጠቃላይ ሁሉ ነገር ዝብርቅርቅ ብሎበታል ማለት ነው። ሄርሜላ የምታወራው ነገር እሱ የሚያውቀው ሌላ ነው፣ ሄርሜላ የምታወራው ሌላ ነው። እዛ ጋር ደግሞ ሩታም አለች። አብርሃም አሁን ላይ እንግዲህ ኦሬዲ ለመዝናናትም ሆነ ራሴን ለማረጋጋት ብሎ እንግዲህ ከሀገር ሊወጣ ነው። ከሀገር መውጣት እኮ አይጠበቅበትም እኮ ከሀገር መውጣት እኮ አይጠበቅበትም ነበር። ያው አለማወቃቸው ነው እንጂ ከሀገር ከወጡ በቃ አየር የሚቀይሩ ይመስላቸዋል። እና ገንዘባቸውን ብትን ካደረጉት ነው አየር የሚቀይሩት። አንዳንድ ጊዜ አይምሯችሁን ለማደስ የተሻለ ነገር ለማሰብ ጥሩ ነገር ለማድረግ አገር ለቆ መሄድ ሳይሆን በምናምነው እምነት ወደ መንፈሳዊ ቤት መሄድ፣ መንፈሳዊ ቦታ ላይ ሄደን የተለያዩ ነገሮችን ማድረግ። አሁን ላይ አብርሃም እውነት ለመናገር ትክክለኛ አይምሮን ማደስ ቢፈልግ ጸበል ይገባ ነበረ። ከጸበል በኋላ እንደገና ተመልሶ መጥቶ አሁንም ቤተክርስቲያን ይሄዳል ምናምን በእምነቱ ማለት ነው። በቃ ሙስሊምም ከሆነ ደግሞ ልክ እንደዛውና የሰው ማንም ሰው ሙስሊምም ክርስቲያንም ሆነ በእምነቱ የጨነቃችሁ የከበዳችሁ የማይቀየር ነገር ያለ ነገር ካለ ወደ እምነታችን ጠጋ ብለን መጸለይና ዱዓይ ማድረግ ነው መፍትሄው ብዬ አስባለሁ። ግን እነሱ ከሀገር መውጣት ምናምን በቃ ይሄ ነገር ብርቅ ነው። አለማወቅ እንደው ከነዚህ ጋር እንጃጃል።